ኤፍራታ ቤተሰቦቿን አወቀች። እንደዚሁም ከያፌት ጋር አብራ ለመኖር ወሰነች። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንደሚታወቀው ካሳለፍነው ፓርት ላይ ኤፍራታ ያፌት ቤት እንደነበረች ነው። እንግዲህ ወደ ያፌት ቤት ስትሄድ ኤፍራታ ልቧ በጣም ተሰብሮ ነበረ። የገነትን እናትነትና እንደዚሁም የዳጊን ወንድሟ መሆን ይሄን ሁሉ እያወቀ ናታን ዝም ብሏት ስለኖረ ብዙ ምስጢሯን ስትነግረው ስታማክረው እንደዚሁም ቤተሰቦቿን ለማወቅ በጣም ጉጉት እንዳላት የምትናገረው ኤፍራታ ብዙ ጊዜ ምስጢረኛዬ ለምትለው ለናታን ነበረ። ናታን ደግሞ እንኳን ይሄን የምችለውንና የማልችለውንም ነገር ቢሆን ላንቺ ስል አደርጋለሁ በማለት ቃል ገብቶላት ነበረ። ነገር ግን እውነታውን የኤፍራታን ቤተሰብ እያወቀ እስከ ዛሬ ድረስ ሳይነግራት በመቆየቱ በጣም ተናዳለች። ነገሮች እኔ ላይ ብቻ ለምን ይደራረቡብኛል በማለት ራሷን በመውቀስ ከቤት ወጥታ መንገድ ላይ ወድቃ ነበረና የያፌት ሰዎች ደግሞ ኤፍራታ መንገድ ላይ ወድቃ እያለቀሰች ነው በማለት ሲነግሩት የኔ ንግስት የት ወድቃ ነው በማለት እሷን አፈላልጎ አግኝቶ ወደ ቤቱ ወስዷት ነበረ። ወደ ቤቱም ከወሰዳት በኋላ በጸባይ ብዙ ነገሮችን እየተለማመጠ እንደዚሁም ልብሷን ቀይራ ሳሎን ቤት እንድትቀመጥ አድርጓታል። ከዛም ሰራተኛዋ ቤት የለችም ነበረ። ምግብ ከውጭ ልግዛልሽ እንዴ? ምን ልግዛልሽ? ምን ትፈልጊያለሽ ከውጭ በማለት ሲጠይቃት ምንም አልፈልግም በማለት ነው የመለሰችለት። ምንም አልፈልግም ብላ ከመለሰችለት በኋላ እንዴ ሀሳብሽ በረሃብ መሞት ነው እንዴ በማለት ሲጠይቃት ምን አገባህ አንተ የራስህን ህይወት ብቻ መኖር ትችላለህ። ካሁን በኋላ የፈለከውን ማስያዝ የፈለከውን ማስፈታት ትችላለህ። እኔ አንተንም አላገባም በማለት ትናገረዋለች። አገባሽኝም አላገባሽኝም አንቺ ከእኔ ጋር ነው የምትኖሩ ካሁን በኋላ በማለት እሱም ይመልስላታል። እንደሚታወቀው አሁን ባለችበት ኤፍራታ አሁን ባለችበት ሁኔታ እውነት ለመናገር የናታን በጣም ልቧን ስለሰበረው ከያፌት ጋር መሆኗ ለሷ እየተሻላት የመጣ ሀሳብ ይመስለኛል። እንግዲህ ካሳለፍነው ፓርት ላይ እንዳየነው ወይዘሮ ገነትና ናታን ቁጭ ብለው ስለ ኤፍራታ እያወሩ ሳለ ቤዛ ደግሞ በረንዳ ላይ ቁጭ ብላ ንጹህ አየር እየተቀበለች ነበረ። ኤፍራታ ከውጭ ስትገባ አይታታለች። ወይዘሮ ገነትና ናታን ግን ኤፍራታ የለችም በማለት ነው ይሄን ምስጢር ሲያወሩ የነበሩት። ነገር ግን ኤፍራታ ወደ ቤት እየገባች ሳለ ወይዘሮ ገነትና ናታን ድምጻቸውን ዝቅ አድርገው ሲያወሩ ስለሰማች እስኪ ስለምን እያወሩ ይሆን በማለት ቀስ ብላ የሚሉትን ከሰማች በኋላ ወደ ቤት ሳትገባ ወደ ውጭ ተመልሳ በዛው ነው ወደ ያፌት ጋር ልትሄድ የቻለችበት ምክንያት። ቤዛ ደግሞ ምንም የምታውቀው ነገር ስለሌላት ኤፍራታ ከግቢ ወደ ውስጥ ስትገባ ብቻ በረንዳ ላይ ሆና ስላየቻት ወደ ክፍሏ ገብታ ይሆናል በማለት ከበረንዳ ተመልሳ ወደ ክፍሏ ስትሄድ ኤፍራታ ክፍሏ የለችም። ክፍሏ ስታጣት ደግሞ ወደ ታች በመውረድ እነገነትን ጠየቀቻቸው። ኤፍራታ እናንተም ጋር የለች እንዴ? እኔ እኮ ከውጭ ስትገባ አይቻት ክፍሏም የለችም እዚህም የለችም በማለት ስትነግራቸው ወይዘሮ ገነት ወደቀች። ገነትም በድንጋጤ ራሷን ስታ ውሃ ደፍተውባት ምናምን አልነሳላቸው ስትል ናታንና ቤዛ ወደ ሐኪም ቤት ወስደዋት ከሐኪም ቤት ሻል ብሏት ወደ ቤት ትመለሳለች። በልጄን ጎዳኋት በማለትም ራሷን እየወቀሰች ገንዬ አብሽሪ በማለት ቤዛ ልታጽናናት ብትሞክርም ምንም የሚስተካከል ነገር የለም ቤዝዬ በማለት ወይዘሮ ገነት ትመልስላታለች። ወይዘሮ ገነት አሁን ተስፋ የቆረጠች ይመስላል። ስልኳ ሳይሰራም ወይ ናታን እስኪ ደውልላት ለኤፍራታ ምን ሆና ይሆን? ምናልባት በደመ ነፍስ ስትሄድ መኪና ገጭቷት ይሆን? ልጄ የሆነ ነገር ትሆን ይሆን በማለት በማሰብ
ለናታን ትጠይቀዋለች። ገነትዬ እኔ እኮ ደወልኩላት ነገር ግን አታነሳም በማለት ይመልስላታል። እስኪ አሁንም ደግመህ ሞክረው ስትለው መልሶ ሲደውል ኤፍራታ ሳትሆን ያፌት ነው ያነሳው። ሚስቴን አትረብሿት፣ አንድ ሰው ስልክ አላነሳ ካለ ማናገር አይፈልግም ማለት ነው በማለትም ይመልስለታል። ከዛም ወይዘሮ ገነት ስልኩን አምጣው አንዴ ልስማት በማለት ስልኩን ትቀበልና ሄሎ አቶ ያፌት እንዴት ነህ በማለት ሰላምታ ስትሰጠው ወይዘሮ ገነት እንደዚህ በትህትና ማናገር ትችያለሽ እንዴ ልካ በማለት ይስቃል። እባክህ ልጄን ድምጿን አንዴ ልስማው በማለትም ወይዘሮ ገነት ለያፌት ስትጠይቀው ማንንም ማግኘትም ሆነ ማናገር አትፈልግም፣ ማንም ሰው እንዳይረብሸን በማለት ስልክ ይዘጋል። ወይዘሮ ገነትም ወደ ቤቷ ለመመለስ ትወስናለች። እንደሚታወቀው ሂዊም ያፌትን ለሕግ ለማቅረብ ያስችለናል የሚሉ መረጃዎችን ለማሰባሰብ ወደ እነ ቤዛ ቤት ከመጣች እንደዚሁም በቻለችው አቅም ከያፌት ጋር ለመቅረብ እየሞከረች ይህን ስራ መስራት ከጀመረች ትንሽ ቆየት ብላለች። እየሰራቸው ባለችውም ስራ ውጤታማ እየሆነች ነው። ምንም አሁን ላይ ያለው ነገር በያፌት ሰዎች ቁጥጥር ስር ለመዋል በጣም ቀላል የሚባል ሁኔታ ላይ ብትሆንም ራሷን የሚያሰጋት ነገር ቢኖር የነዛ የታገቱት ሴቶች እና እንደዚሁም ፍትህ ያጡት ሰዎች፣ ምክንያቱም አባቴ ራሱን ሊያጠፋ የቻለው ፍትህ ባለማግኘት ነው በማለት እነዛም ሴቶች ፍትህ ባለማግኘት ተስፋ በመቁረጥ ራሳቸውን እንዲያጠፉ አልፈልግም፣ እኔ የሆነ መፍትሄ መፈለግ አለብኝ በማለት ከስራ ባልደረባዋ እንደዚሁም ከፍቅረኛዋ ጋር ትወያያለች። ሂውዬ ራስሽን ጠብቂ በማለትም እሱም ያስጠነቅቃታል። ወይዘሮ ገነትም ከነቤዛ ቤት ለመውጣት እቃዎቿን ሰብስባ ወደ ሳሎን ቤት ስትሄድ ቤዛና ናታን ታች ሳሎን ቤት ነበሩና በጣም ተደናገጡ። ገንዬ ለምን ትሄጃለሽ በማለትም ቤዛ ስትጠይቃት ቤዚዬ ካሁን በኋላ ምንም አትበይኝ፣ ካሁን በፊት እኔን ከዚህ ቤት ለማስወጣት ብዙ ነገር አድርገሻል። እኔ ግን እንደ ሰራተኛ ሳይሆን አንቺን እንደ ሰራተኛ ሳልታዘዝሽ አንቺን በብዙ ነገር እያስፈራራው እዚህ ለመቆየት ችያለሁ። አሁን ግን በራሴ ፍላጎት በራሴ ፍቃድ ከዚህ ቤት እወጣለሁ በማለት ትመልስላታለች። እሺ ወደ የት ነው የምትሄጂው በማለትም ሲጠይቃት ናታን ወደ ልጄ ቤት ወደ ዳጊ ልሄድ ነው በማለትም ትመልስለታለች። በቃ አንቺ ይሄን ከወሰንሽ ምንም ማድረግ አንችልም በማለት ናታን ይሸኛታል። ወይዘሮ ገነትም ከነ ዳጊና ከነ ቢንያም ጋር ደርሳለች። ከዛም በኋላ በጣም እያለቀሰች በጣም ተስፋ በመቁረጥ ነበረ የተቀመጠችው። እንግዲህ ናታንም በጣም ተናዷል። በሁሉም ነገር ራሱን ተጠያቂ ያደረገው ናታን፣ ምክንያቱም ይሄንን ነገር በዚህ መልኩ መስማት የለባትም ነበር በማለት ራሱን እንደ ተጠያቂ፣ ምክንያቱም ከአሁን በፊት ቤተሰቦችን ማግኘት እፈልጋለሁ፣ ከምንም በላይ በህይወት እየኖርክ ያለሁት እኔ ቤተሰቦችን ለማግኘት ስል ነው በማለት በጣም ቤተሰቦቿን ለማግኘት በጉጉት ስትጠብቅ የነበረችው ኤፍራታ እወደዋለሁ አምነዋለሁ የምትለው በናታን ስትከዳ ማየቱ ለሷ በጣም ከባድ ነገር ሆኖባታል። ከሁሉም ነገር የጎዳት ነገር ቢኖር በቅርቧ ያሉት ሰዎች እየዋሿት እንደሆነ ነው እሷ አሁን በተረዳችበት መልኩ። እንግዲህ ያፌትም ኤፍራታ ራሷን እንዳትጎዳ እንደዚሁም በማልቀስም ደግሞ ወዳልሆነ ውሳኔ እንድትሄድ ብቻዋን ሊተዋት አልፈለገም። እውነት ለመናገር አሁን ላይ እያየሁት ያለሁት እኔ ያፌት እውነትም ኤፍራታን የሚወዳት ነው የመሰለኝ። ምክንያቱም ወድቃ እዛ እያለቀሰች ነው ሲባል ምንም ነገር ማስተካከል ልብሴን ላስተካከል ምናምንም እንኳን አላለም ነበረ። ስልኩን ሳይዘጋው ነው እየሮጠ ከቤት የወጣውና ይሄ ደግሞ የእውነት ለምንወዳቸው ሰዎች ብቻ የምናደርገው ነው እንጂ አንዳንዴ የሆነ ነገር ተፈጥሯል ወደ ውጭ እንደዚህ ቦታ እንደዚህ ሲባል የለበስኩት ምንድን ነው ጃኬት አልደረብኩም ጫማዬ ምናምን አይነት
ራስን መጀመሪያ ራስን የማስቀደም ነገር ነው ብዙ ሰዎች ላይ የሚታየውና የእውነት ደግሞ ልክ አንዲት እናት ልጅሽ እንደዚህ ሆነልሽ ስትባል እንዴት ነው ሮጣ ወደ ልጇ ለመድረስ የምትጣደፈው? እንደዛ ነው ያየውበት ሁኔታና የእውነት የሚወዳትም እየመሰለኝ ነው ያለው እኔ እንግዲህ እንደ ተመልካች። ገነት እነ ቢንያም እና እነ ዳጊ ጋር በመሆኗ ቢንያም ብቻውን የሚሆንበት ወቅት አልነበረም። ብቻውን የሚሆንበት ወቅትም ስለሌለው ለጽዮን አልደወለላትም ነበረ። አንድ ቀን ሙሉ አልደወለላትም ነበረ። ጽዮንም በዚህ ነገር ላይ በጣም ተናዳለች። ለምን አትደውልልኝም? ትላንት እኮ ስጠብቅህ ነበር በማለት ትነግረዋለች። እኔ እኮ አሁንም ዳጊና ገነት ወደ መኝታ ክፍል ስለገቡ ነው ብቻዬን የምሆንበት ሰዓት አላገኘሁም በማለት ይመልስላታል። ምንም ቢሆን ለእኔ ሳትደውል መዋል የለብህም በማለትም ትነግረዋለች። አሁን መቀጮ ስላለህ የሆነ ተረትና ምሳሌ ልትነግረኝ ይገባል በማለትም ይታዘዛል። እሺ በማለት እንግዲህ አንድ ደስ የሚል ታሪክ ይነግራታል ጽዮንም ዋው በማለት በታሪኩ ትገረማለች። ታሪኩን በጣም አስተማሪ ነበረ። እንግዲህ ያፌትና ኤፍራታ አንድ ላይ ሳሎን ቤት ቁጭ ብለው የእሱን ልብስ ለብሳ፣ ምክንያቱም ልብሷ ስለበሰበሰ የእሱን ልብስ ለብሳ ነው ያለችው። በብርድ መሞት ነው እንዲህ ፍላጎትሽ በማለት ሲጠይቃት አንተ ምን አገባህ እኔ ብሞት በማለት እንድትሞችማ አልፈቅድልሽም። አንቺን የመሰሉ ሳይሆን አንቺ እንኳን ጎማዳ ነገር ነሽ፣ እኔን የመሰሉ ቆነጃጅት ልጆች ሳትወልጅልኝ እንድትሞችም አልፈልግም። ምን በወጣሽ ትሞችብኛለሽ በማለት እንግዲህ ወደ እሷ ሲጠጋ ነበረ ይሄ ዙር ያለቀው። በቀጣይ ዙርስ ኤፍራታ ያፌት ቤት እስከ መቼ ትቆያለች የሚለውን አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ